First of all, I just want to say I'm alive. በሶስት ቀናት ይጠናቀቃል ተብሎ አሜሪካና እስራኤል በኢራን ላይ ከፈቱት ወታደራዊ ዘመቻ እነሆ 3 ሳምንታትን አስቆጠረ። መቋጫ ያላገኘው ግጭት በየዕለቱ አዳዲስ ዜናዎችን እያሰማን 21ኛ ቀኑ ላይ ደረሰ ሲሆን እኛም ባለፉት ሰዓታት ከዚህ ጦርነት ጋር ተያይዞ እየወጡ የሚገኙ መረጃዎችን ወደናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል ኢራን የሚሳኤል አቅሟ ከፍተኛ ደረጃ ላይ መድረሱን የሚያሳይ ጥቃት በትላንትና ዕለት ፈጽማለች። ከ2000 ኪሎ ሜትር በላይ አይጓዝም የተባለለት የኢራን ሚሳኤል 4000 ኪሎ ሜትሮችን በመጓዝ ዲዬጎ ጋርሺያ የተሰኘውን የአሜሪካና እንግሊዝ የጋራ ወታደራዊ ደሴት መጥቷል። Iran has fired long-range ballistic missiles toward the US-UK military base at Diego Garcia. በሌላ በኩል ከራዳር እይታ ውጭ የሆነውና እጅግ ዘመናዊ የአሜሪካው F-35 ተዋጊ ጄት በታሪኩ ለመጀመሪያ ጊዜ በጠላት የአየር መከላከያ በኢራን ውስጥ ተመቷል። ዶናልድ ትራምፕ በመካከለኛው ምስራቅ ያለውን ጦርነት እናቆማለን ስለማለታቸው በዛሬው መረጃችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ በአዲስቷ የንግድ ማዕከል በሆነችው በውቢቷ ፒያሳ በማይታመን ዋጋ ይዘንላችሁ መተናል። እነዚህን ሱቆች ቢያሻው ለወርቅ ቤት፣ ለካፌ፣ ለሾሩም እንዲሁም ለተለያዩ የቢሮ አገልግሎቶች የሚውሉ የንግድ ሱቆችን ከ14 ካሬ ጀምሮ የተለያየ ካሬ አማራጭ ያላቸው ሱቆችን በመገንባት ላይ የሚገኘውን ባለ 5 ወለል ህንፃ መሸጥ ጀምረናል። እነዚህ ሱቆች አራተኛ ወለል ላይ 896,000 ብር ቅድመ ክፍያ በ2.2 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ952,000 ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.4 ሚሊዮን ብር ቅድመ ክፍያ እና በ3.5 ሚሊዮን ብር ሙሉ ክፍያ እንዲሁም ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያና በ4.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ኑ በመሃል ከተማ የሱቅ ባለቤት እናድርጎት። ለበለጠ መረጃ ከላይ በምናስቀምጠው አድራሻ ይደውሉልን። የ4000 ኪሎ ሜትሩ የኢራን ጥቃት ጦርነቱ ከመካከለኛው ምስራቅ ወጥቷል። ኢራን በህንድ ውቅያኖስ ላይ የሚገኘውንና በአሜሪካና ብሪታንያ በጋራ የሚጠቀሙበትን የዲዬጎ ጋርሺያ ወታደራዊ ካምፕ ለመምታት ሙከራ ማድረጓን የሚገልጹ መረጃዎች ወጥተዋል። ኢራን 2 መካከለኛ ርቀት ተጓዥ ባላስቲክ ሚሳኤሎችን ወደ ዲዬጎ ጋርሺያ መተኮሷን የአሜሪካ ባለስልጣናትን ጠቅሶ ዎል ስትሪት ጆርናል ዘግቧል። በአሜሪካ በኩል በወጡ መረጃዎች መሰረት ሁለቱም ሚሳኤሎች ኢላማቸውን አልመቱም። አንደኛው ሚሳኤል በአየር ላይ ያለ የተበላሸ ሲሆን ሁለተኛው ደግሞ በአሜሪካ የጦር መርከብ በተተኮሰ የሚሳኤል መከላከያ መመታቱ ተገልጿል። ዲዬጎ ጋርሺያም ከኢራን የባህር ጠረፍ በግምት 4000 ኪሎ ሜትር ርቀት ላይ ይገኛል። ይህ ጥቃት ደግሞ ኢራን ቀደም ሲል የሚሳኤል ርቀቴ ከ2000 ኪሎ ሜትር አይበልጥም ስትል የነበረውን አባባል የሚያስተባብልና የጦር መሳሪያ አቅሟ በከፍተኛ ሁኔታ ማደጉን የሚያሳይ ነው ተብሏል። ዲዬጎ ጋርሺያ አሜሪካ የረጅም ርቀት ቦምብ ጣይ አውሮፕላኖችንና የባህር ሰርጓጅ መርከቦችን የምታቆምበት ቁልፍ ወታደራዊ ማዕከል ነው። እስካሁን ድረስ ከኢራን መንግስትም ሆነ ከዋይት ሃውስ ይፋዊ መግለጫዎች በጉዳዩ ላይ አልተሰጡም። ኮራምሻር ሚሳኤል በቴክኖሎጂው ረቀቅ ያለና እጅግ ከፍተኛ አጥፊ ኃይል ያለው የባላስቲክ ሚሳኤል ቤተሰብ አካል ነው። ምንም እንኳን ኢራን በይፋ የሚሳኤሎቹ ከፍተኛ ርቀት ወሰን 2000 ኪሎ ሜትር መሆኑን ብትገልጽም በቅርቡ የወጡ መረጃዎች ሚሳኤሉ ከዛ በበለጠ ርቀት ላይ በሚገኙ ኢላማዎች ላይ ሊተኮስ እንደሚችል ፍንጭን ሰጥቷል። የኮራሽማር አራተኛው ትውልድ በይፋ እስከ 2000 ኪሎ ሜትር ይጓዛል። በትላንትና ዕለት በህንድ ውቅያኖስ ላይ ወደሚገኘው የዲዬጎ ጋርሺያም የአሜሪካ ጦር ሰፈር የተተኮሱ ሚሳኤሎች ወደ 4000 ኪሎ ሜትር የሚጠጋ ርቀት መጓዛቸው ተዘግቧል። ይህ የሚያሳየው ኢራን ክብደቱን በመቀነስ የሚሳኤሉን የርቀት ወሰን በከፍተኛ ሁኔታ ማሳደግ መቻሏን ነው። ሚሳኤሉ ከ1500 እስከ 1800 ኪሎ ግራም የሚመዝን እጅግ ከባድ ተቃጣይ ቁስ የመሸከም አቅም አለው። ሚሳኤሉ ከከባቢ አየር ውጪ ማክ 16 በከባቢ አየር ውስጥ ደግሞ እስከ ማክ 8 የሚደርስ የሃይፐርሶኒክ ፍጥነት አለው። ሚሳኤሉ አዲስ አይነት ፈሳሽ ነዳጅ አሊያም ሃይፐርጎሊክ ፊውል ይጠቀማል። ይህ ነዳጅ በሚሳኤል ውስጥ ለዓመታት ተከማችቶ መቆየት ስለሚችል ሚሳኤሉን ለጥቃት ለማዘጋጀት የሚፈጀውን ጊዜ
ወደ 12 ደቂቃ ዝቅ አድርጎታል። የኢላማ መምታት ስህተቱ ከ10 እስከ 30 ሜትር ብቻ በመሆኑ በጣም ትክክለኛ አሊያም ፕሪሲሽን ጋይድድ ከሚባሉ ሚሳኤሎች ይመደባል። ሚሳኤሉ በመሬት በሚምዘገዘግበት ወቅት አቅጣጫውን የመቀየር ችሎታ ስላለው እንደ ፓትሪየትና አሮ ያሉ የአየር መከላከያ ዘዴዎች ሚሳኤሉን ለመጥለፍ ይቸገራሉ። ሚሳኤሉ ከመሬት 7 ኪሎ ሜትር ከፍታ ላይ ያለም ተከፋፍሎ በርካታ ትናንሽ ቦምቦችን በመርጨት ሰፊ ቦታን በአንድ ጊዜ ማውደም ይችላል። ኮራምሻር 4 በአሁኑ ወቅት በኢራን እጅ ከሚገኙ ሚሳኤሎች ሁሉ እጅግ ዘመናዊው ሲሆን በመካከለኛው ምስራቅ የሚገኙ ማንኛቸውንም የጠላት ጦር ሰፈሮችና ስትራቴጂካዊ ቦታዎች የመምታት አቅም አለው። የርቀት ወሰኑ ወደ 4000 ኪሎ ሜትር ማደጉ ደግሞ ኢራን ከቀጠናው አልፋም ረጅም ርቀት ላይ የሚገኙ ኢላማዎችን የመቆጣጠር አቅም መገንባቷን ያሳያል። ይህ ክስተት በመካከለኛው ምስራቅና በህንድ ውቅያኖስ አካባቢ ያለውን ወታደራዊ ውጥረት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል የጦር ተንታኞች እየገለጹ ይገኛሉ። F-35 ለመጀመሪያ ጊዜ ተመታ። F-35ን የመታው የኢራኑ ሚሳኤል በአሜሪካና በኢራን መካከል እየተካሄደ ባለው ጦርነት ውስጥ እጅግ ዘመናዊው የአሜሪካው F-35 ጄት በኢራኑ መጂድ የአየር መከላከያ ሚሳኤል መመታቱ ተዘግቧል። የኢራን አብዮታዊ ጥበቃ ዘብ IRGC እንዳስታወቀው ጄቱ የተመታው በማዕከላዊ ኢራን ሰማይ ላይ ወታደራዊ ተልዕኮ እያከናወነ በነበረበት ወቅት ነው። አሜሪካም ጄቱ መመታቱን ብታምንም ወዲያውኑ አልተከሰከሰም። ይልቁንም በደረሰበት ጉዳት ምክንያት በአቅራቢያ በሚገኝ የአሜሪካ ወታደራዊ ካምፕ አስቸኳይ ማረፊያም አሊያም ኢመርጀንሲ ላንዲንግ አድርጓል ብላለች። የተለያዩ ወታደራዊ ዘገባዎች እንደሚጠቁሙት ጄቱን ለመምታት ጥቅም ላይ የዋለው መጂድ AD-08 የተሰኘው አጭር ርቀት ተኳሽ ሚሳኤል ነው። ይህ ሚሳኤል በራዳር ፋንታ የሙቀት መፈለጊያና ኤሌክትሮ ኦፕቲካል ቴክኖሎጂን በመጠቀም ኢላማውን የሚከታተል በመሆኑም በራዳር እንዳይታዩ ተደርገው ለተሰሩት ጄቶች ፈታኝ እንደሆነ ይነገራል። አውሮፕላኑ በሰላም ያረፈ ሲሆን አብራሪውም በደህንነት መሆኑን የአሜሪካ ማዕከላዊ እዝ ሴንትኮም አረጋግጧል። ይሁን እንጂ ጄቱ ከፍተኛ ጉዳት እንደደረሰበት ከኢራን ወገን እየወጡ ያሉ መረጃዎች ገልጸዋል። ይህ ክስተት በዓለም ታሪክ አንድ F-35 ጄት በጠላት ተመቶ ሲወድቅ ወይም ሲጎዳ የመጀመሪያው ሊሆን እንደሚችል ተመላክቷል። ይህም የማይታዩ ተብለው ከሚታሰቡት የአሜሪካ የጦር አውሮፕላኖች ለኢራን የሙቀት መፈለጊያ መከላከያዎች ተጋላጭ ሊሆኑ እንደሚችሉ ትልቅ መነጋገሪያ ሆኗል። እስከ ቅርብ ጊዜ ድረስ የአውሮፕላን በጠላት ተመቶ አያውቅም የሚለው ዝናው ከፍተኛ የነበረ ቢሆንም አሁን ግን ሁኔታዎች እየተቀየሩ ይመስላሉ። በተለይም የራዳር እይታ የሚያስቀይሩስ አሊያም ስቲልዝ ቴክኖሎጂዎቹም አውሮፕላኑ ለጠላት የጸረ አውሮፕላን መከላከያዎች የማይታይና የማይደፈር አድርገው ተቆይቷል። ይህ በኢራን የደረሰው ጥቃት የኤፍ-35ን የራዳር እይታ የማስቀረት ብቃትና የዘመናዊ የአየር መከላከያ ስርዓቶችን አቅም አስመልክቶ በወታደራዊ ባለሙያዎች ዘንድ አዲስ ክርክርን አስነስቷል። ኢራን አሁን የተጠቀመችበት መጂድ ሚሳኤል አነስተኛ ርቀት ላይ የሚበሩ ድሮኖችን፣ የክሩዝ ሚሳኤሎችን፣ ሄሊኮፕተሮችንና ዝቅ ብለው የሚበሩ አውሮፕላኖችን ለመምታት የተሰራ ነው። ሚሳኤሉ ከ700 ኪሎ ሜትር እስከ 8 ኪሎ ሜትር ርቀት ላይ ያለን ኢላማን መምታት ይችላል። ከ20 ሜትር እስከ 6 ኪሎ ሜትር ከፍታ ላይ ያሉ ኢላማዎችን መምታት የሚያስችል አቅምም አለው። ስርዓቱ አራስቱ በሚባሉ ባለ 4x4 ወታደራዊ ተሽከርካሪዎች ላይ ተጭኖ በቀላሉ የሚንቀሳቀስም ነው። ይህ ስርዓት የኢራን የመጨረሻው የመከላከያ መስመር ተደርጎ የሚወሰድ ሲሆን በተለይም የጠላትን ራዳር መፈለጊያ ዘዴዎች በማምለጥ በድብቅ ጥቃት ለመሰንዘር የተመቻቸም ነው። ሰሜን ኮሪያም እየተዘጋጀች ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን አዲስ የተመረቱ ዘመናዊ ታንኮችን፣ ድሮኖችንና መድፎችን ያሳተፈ መጠነ ሰፊ ወታደራዊ ልምምድ መርተዋል። በዚህ ልምምድ ላይ መሪው ከልጃቸው ኪም ጁኤ ጋር በመሆን ታንክ ሲያሽከረክሩ ታይቷል። በልምምዱ ላይ ይፋ የሆነው አዲሱ ዋና የውጊያ ታንክ የጠላት ጸረ ድሮኖችንና ጸረ ታንክ ሚሳኤሎችን መከላከል የሚችል ዘመናዊ ስርዓት የተገጠመለት መሆኑ ተገልጿል። ልምምዱ ድሮኖችን በመጠቀም የጠላት የእዝ ማዕከላትን የመሰለልና የማጥቃት እንዲሁም በመድፍ የታገዘም የተቀናጀ የማጥቃት ዘመቻን ያካተተ ነበር። ኪም ጆንግ ኡን ሰራዊታቸው ለጦርነቱ ያለውን ዝግጁነት እንዲያጠናክር ያሳሰቡ ሲሆን ልምምዱ የጠላትን የመከላከያ መስመር ሰብሮ በመግባትና በመቆጣጠር ላይ ያተኮረ እንደነበር የሀገሪቱ የመገናኛ ብዙሃን ዘግቧል።
ይህ ወታደራዊ እንቅስቃሴ የተደረገው አሜሪካና ደቡብ ኮሪያ ፍሪደም ሺልድ የተሰኘውን ዓመታዊ የጋራ ወታደራዊ ልምምዳቸውን ባጠናቀቁ ማግስት ነው። ሰሜን ኮሪያ በቅርቡም 600 ሚሜ ካሊበር ያላቸውን 12 አልትራም ፕሪሲዥን የሮኬት ማስወንጨፊያዎችን በመጠቀም የርቀት ሙከራ ማድረጓ ይታወሳል። አሜሪካ በቃኝ አለች። ጦርነቱን እናቆማለን። ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ በተከፈተ ጦርነት ያቀድናቸውን ግቦች ለማሳካት እጅግ በመቃረባችን ጦርነቱን ለማጠናቀቅ እየተቃረብን ነው ሲሉ ተናገሩ። ኢራን የዘጋቸውን የሆርሙዝ ወሽመጥ የማስከፈት ጉዳይ ግን የመርከብ መተላለፊያ መስመሩን የሚጠቀሙት ሀገራት ኃላፊነት መሆን እንዳለበት ገልጿል። ትራምፕ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ግቦቻችንን ለማሳካት በጣም የተቃረብን ይመስለኛል። የኢራን አገዛዝን በተመለከተ በመካከለኛው ምስራቅ የምናደርገውን ታላቅ ወታደራዊ ጥረት ለማቆምም እያሰብን ነው ብሏል። እንደ ፕሬዝዳንቱ ገለጻም ኢራን ላይ የተከፈተው ጥቃት 5 ዓላማዎች ነበሩት። በቀዳሚነት የጠቀሱት የኢራንን የሚሳኤል አቅም፣ ማስወንጨፊያዎችና ተያያዥነት ያላቸውን ነገሮች በጠቅላላም ሙሉ በሙሉ ማዳከም የሚለውን ነው። የኢራንን የመከላከያ ኢንዱስትሪ ሰፈርን ማውደም እንዲሁም የሀገሪቱን የባህርና የአየር ኃይል የጸረ አውሮፕላን የጦር መሳሪያዎችን ጭምር ማጥፋት የሚለውን ከግቦች መካከል ጠቅሷል። ትራምፕ በአራተኝነት የጠቀሱት ግብ ኢራን ፈጽሞ ወደ ኒውክሌር አቅም እንዳትቃረብ ማድረግና ተቃርባ ከተገኘችም አሜሪካ በፍጥነትና በኃይል ምላሽ መስጠት የምትችልበት ደረጃ ላይ እንድትሆን ማድረግን ነው። እንዲሁም እስራኤል ወደ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኩዌትና ሌሎችም የመካከለኛው ምስራቅ የአሜሪካ አጋሮችን በከፍተኛ ደረጃ መጠበቅ ከግቦቹ መካከል አንዱ መሆኑን ዶናልድ ትራምፕ ገልጸው በቀጣይ ጥቂት ቀናት ውስጥ ጦርነቱ ሊቋጭ እንደሚችልም ፍንጭን ሰጥቷል። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ በአዲስቷ የንግድ ማዕከል በሆነችው በውቢቷ ፒያሳ በማይታመን ዋጋ ይዘንላችሁ መጥተናል። እነዚህን ሱቆች ቢያሻው ለወርቅ ቤት፣ ለካፌ፣ ለሾሩም እንዲሁም ለተለያዩ የቢሮ አገልግሎቶች የሚውሉ የንግድ ሱቆችን ከ14 ካሬ ጀምሮ የተለያየ ካሬ አማራጭ ያላቸው ሱቆችን በመገንባት ላይ የሚገኘውን ባለ 5 ወለል ህንፃ መሸጥ ጀምረናል። እነዚህ ሱቆች አራተኛ ወለል ላይ 896,000 ብር ቅድመ ክፍያ በ2.2 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ952,000 ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.4 ሚሊዮን ብር ቅድመ ክፍያ እና በ3.5 ሚሊዮን ብር ሙሉ ክፍያ እንዲሁም ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያና በ4.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ኑ በመሃል ከተማ የሱቅ ባለቤት እናድርጎት። ለበለጠ መረጃ ከላይ በምናስቀምጠው አድራሻ ይደውሉልን።